ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ዝውውር እጩዎች ይፋ ሲደረግ የማንቸስተር ዩናይትድ ግብ ጠባቂ ሴን ላመንስ መካተት ችሏል። በማንቸስተር ዩናይትድ ቤት ፈጽሞ ያልተጠበቀ እንቅስቃሴን እያስመለከተ ያለ ግብ ጠባቂ እንደሆነ ይታወቃል። ከመጣበት የዝውውር ዋጋ አንጻር በማንቸስተር ዩናይትድ ቤት እየሰራ ያለው ነገር የማይታመን ነው እና በዚህም የተነሳ እንግዲህ ይህ ግብ ጠባቂ በማንቸስተር ዩናይትድ በጣም ጥሩ የሚባለው ፈራሚ መሆን እንደቻለ ነው እየተገለጸ የሚገኘው። ከሱ ባሻገር እንግዲህ በርካታ ተጫዋቾች ተካተዋል። አንቶኒ ሴሜኖ፣ እንደ ግራኒት ዣካ፣ እንደ ጂያኦ ፔድሮ ያሉ ተጫዋቾች፣ እንደ ሪያን ቸርኪና እንደ ቪክተር ዮክሬሽ ያሉ ተጫዋቾችም ተካተዋል። ሰን ላመንስ ለማንቸስተር ዩናይትድ እየሰጠ ያለው ነገርና ከተጠበቀው በላይ አስገራሚ ብቃቱን እያስመለከተ ይገኛል። ከዚህም በላይ ለማንቸስተር ዩናይትድ ልምድ እያገኘ በሚሄድበት ጊዜ የተሻለ ነገር ያስመለከታል ተብሎም ይጠበቃል። ኤደርሰንን በተመለከተ እንግዲህ ትኩስ የሆነ መረጃ ወጥቷል። ፋብሪዚዮ ሮማኖ እንግዲህ ኤደርሰን ከዩናይትድ ጋር በግል እንደተስማማና አትላንታም ከዩናይትድ ጋር በ45 ሚሊዮን ዩሮ የዝውውር ሂሳብ ዙሪያ ለሳምንት እንድትወያይ ገልጿል። አያይዞ በዝውውሩ ላይ ለመግባትና መቼ እንደሚጠናቀቅ የሚወሰነው ዩናይትድ መሆኑን ፋብሪዚዮ ሮማኖ አሳውቋል። ማንቸስተር ዩናይትድ ኤደርሰንን ለማስፈረም ከአትላንታ ጋር ከስምምነት ለመድረስ እጅጉኑ ተቃርቧል። አጠቃላይ የዝውውር ዋጋም 35 ሚሊዮን ፓውንድ ሲደመር 3 ሚሊዮን ፓውንድ እንደሚንም ተናግሯል። በሳምንት መጨረሻ ሙሉ በሙሉ ስምምነቱ ይጠናቀቃል ሲል ያው ታማኝነቱ እምብዛም የሚሆነው ስካይ ስፖርት ገልጿል። ነገር ግን ፋብሪዚዮ ሮማኖ እንዳሳውቀው ከሆነ የዚህ ተጫዋች ዝውውር በቅርብ ጊዜያት ውስጥ የሚከወንበት እድል እንዳለ ነው እየተገለጸ የሚገኘው። ቤንያሚን ሼሽኮ ወደ ማንቸስተር ዩናይትድ ያደረገው ዝውውር እንዴት እንደተከናወነ ሲናገር እንዲህ ብለዋል። ታውቃለህ፣ ነገሩ እንዲህ ነው። ሁሉም ነገር የጀመረው ከጥቂት ዓመታት በፊት ነው። እነሱ እኔን ለማስፈረም በጣም የሚፈልጉ ነበር። እኔ ማወቅ ፈልጋለሁ፣ ግን በእውነት ለዚህ ዝግጁ ነኝ ብዬ አላሰብኩም። ከዚያም ትክክለኛው ጊዜ መጣ። አሁን ደግሞ ወደዚህ ለመዛወር በጣም ፈልጌ ነበር ብለዋል። ምንም ጥርጣሬ አልነበረውም። ወደዚህ መምጣት እፈልግ ነበር። ራሴን መፈተን እፈልጋለሁ። የዚህ ገለባ አካል መሆን እፈልግ ነበር። በዚህም በጣም ደስተኛ ነኝ ብለዋል። ሼሽኮ ስለ ማንቸስተር ዩናይትድ ሲናገር የማንቸስተር ዩናይትድ ታሪክ በእርግጥም ልዩ ነው። ነገር ግን እኔን ይበልጥ የሚያነሳሳኝ የወደፊት እጣ ፈንታው ሲሆን ስለዚህ ፕሮጀክት በተወያየንበት ጊዜ ቡድኑ ለተጨማሪ እድገትና በቅርቡ ደግሞ ለታላላቅ ዋንጫዎች በድጋሚ ለመፎካከር የሚያስፈልጉትን ነገሮች ሁሉም እንዳሉት ግልጽ ሆኖልኛል። ከደረስኩበት ቅጽበት ጀምሮ ክለቡ የፈጠረውን አዎንታዊ ጉልበትና የቤተሰባዊነት ስሜት ሰምቶኛል። ይህ በእርግጠኝነት ሙሉ አቅሜን ለማውጣትና ህልሞቼን እውን ለማድረግ ፍጹም ቦታ ነበር ሲል ስሎቬኒያዊ የፊት መስመር አጥቂ ቤንያሚን ሼሽኮ ደስተኛ እንደሆነ ለማንጸባረቅ ሞክረዋል። ኢሊዮት አንደርሰን እንግዲህ ለማንቸስተር ሲቲ መፈረሙ የማይቀር ነገር እንደሆነ እየተገለጸ ይገኛል። ፔፕ ጋርዲዮላ በኤንዞ ማሬስካ ቢተኩም ኢሊዮት አንደርሰን ዋነኛ የማንቸስተር ዩናይትድ ሲቲ የዝውውር ኢላማ ሆኖ ተቀጥሏል። ለአንደርሰን ከፍተኛ ደሞዝ የሚያስገኝ ኮንትራት ለማቅረብም ዝግጁ ናቸው ተብሏል። ማንቸስተር ሲቲ ኢሊዮት አንደርሰን ለማስፈረም ከፍተኛ ጥረት እያደረገ ሲሆን የዓለም ዋንጫ ከመጀመሩ በፊትም ስምምነት ላይ ለመድረስ ተስፋ አድርጓል ብሏል። ተጫዋቹ አሁን ላይ ለማንቸስተር ሲቲ መፈረም ከማንቸስተር ዩናይትድ ሊግ የተሻለ አማራጭ አድርጎ እንደሚመለከተውም ተጠቁሟል። ይህ ማለት እኔ ከዚህ በፊት እንደተናገርኩት አጠቃላይ ካለው የዝውውር ዋጋና ተጫዋቹም እንግዲህ ወደ ማንቸስተር ሲቲ የማቅናት ፍላጎት እንደመኖሩ አንጻር ወደ ማንቸስተር ሲቲ የሚሄድ እድሉ እጅግ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። የሌስተር ሲቲው ተከላካይ ቤን ኔልሰን የማንቸስተር ዩናይትድን ትኩረት ስቧል። በተለይም በተከላካይ ስፍራ ላይ ማንቸስተር ዩናይትድ አሁንም ሌሎች ተጫዋቾችን የማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ታዲያ ይህ የሌስተር ሲቲ ተጫዋች ቤን ኔልሰን በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደተካተተ ነው እየተገለጸ የሚገኘው። በርካታ ስራዎችን ማንቸስተር ዩናይትዶች ይሰራሉ። ይህንን ተጫዋች ለማስፈረምም መሄድ ያለባቸውን ርቀት ሁሉ ለመሄድ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ኦማር ቤራዳ እንዲህ ሲሉ ተናግረዋል። ክለቡ በዚህ ውድድር ዘመን ባስመዘገበው እድገት እንዲሁም በድርጅታዊ ለውጥ ተነሳሽነት ቀጣይነት ያለው አዎንታዊ ተጽዕኖ በማምጣቱ እጅግ በጣም ረክተናል ብለዋል። በፕሪሚየር ሊግ 3ኛ ደረጃ ማጠናቀቃችንና ለሻምፒዮንስ ሊግ ማለፋችን በሜዳ ላይ የቡድናችን አፈጻጸም ለመሻሻሉ ማሳያ ናቸው ብለዋል። ማይክል ካሪክ ዩናይትድን ባሰለጠነበት 17 ጨዋታዎች እጅግ በጣም ጥሩ ስራ ሰርቷል። እኛም የቡድኑ መሪ ሆኖ በመቀጠሉ በጣም ደስተኞች ነን ሲሉ እንግዲህ በማንቸስተር ዩናይትድ ቤት ማይክል ካሪክ እያመጣ ያለውን ለውጥን ለማድነቅ ሙገሳ አድርጓል። ይሄ ደግሞ ምንም ጥያቄ የለውም። እንግዲህ በአሰልጣኙ አጠቃላይ አፈጻጸም ደስተኛ የሚሆኑ ከሆነ በርካታ ተጫዋቾች ወደ ማንቸስተር ዩናይትድ እንዲመጡ ወይም የሱን ፕሮጀክት ለመደገፍ እስከ መጨረሻው ድረስ ለመንቀሳቀስ ሀሳብ እንዳላቸው አንጸባርቀዋል።
ብራዚላዊ ተጫዋች ካዝሚሮ ብሩኖ ግማሬሽን ብሩኖ ፈርናንዴዝ ደግሞ ማቴዎስ ፈርናንዴዝን ማንቸስተር ዩናይትዱ እንዲያስፈርሙ ሀሳብ ሰጥተዋል። ሁለቱም ጥሩ የሚባሉ ተጫዋቾች ናቸው። የዝውውር ሂሳባቸው ግን የሁለቱም ከፍ ያለ ነው ተብሎ ነው የሚጠበቀው። ስለዚህ ማንቸስተር ዩናይትዶች የኤደርሰን ዝውውር መጀመሪያ ከጨረሱ በኋላ አማራጮችን ወደፊት ይመለከታሉ ተብሎ ነው የሚጠበቀው። ሁለቱም ግን በማንቸስተር ዩናይትድ የሚወደዱ ተጫዋቾች ናቸው። ነገር ግን ጠዋት አካባቢ የመጣው መረጃ እንደሚያመላክተው ከሆነ ዴይሊ ሜል ይዞት የወጣው መረጃ የማቴዎስ ፈርናንዴዝ ዋጋ አሁንም እንዳሻቀበ ነውና ይህ ነገር ደግሞ ማንቸስተር ዩናይትዶች በቀላሉ ተጫዋቹን እንዳያገኙት ያደርጋል ተብሎ ይጠበቃል። ዩናይትዶች ሞር ፎከስ የሚያደርጉት የቶናሊ ዝውውር ላይ ተብሎ ነው የሚጠበቀው። ምክንያቱም ተጫዋቹ ልምድ አለው። ቢመጣም እንግዲህ ለማንቸስተር ዩናይትድ ላለበት ችግር ስክት የሚል አይነት ተጫዋች ነው። ወደፊት በመሄድም ሆነ በተለይ በመከላከሉ ረገድ ማንቸስተር ዩናይትድ ያለበትን ችግር ሊያስታግስ ወይም ደግሞ ሊፈታ የሚችል አይነት ድንቅ ጣሊያናዊ ተጫዋች እንደሆነ ይታወቃል። ዩናይትዶችም ይህንን ነገር ያስቡበታል ተብሎ ይጠበቃል። ማንቸስተር ዩናይትድ ከቤትዌ ጋር በአመት 20 ሚሊዮን ፓውንድ የሚያስገኝ የልምምድ ትጥቅ ስፖንሰርሺፕ ስምምነት ላይ ደርሷል። በቅርቡ ይፋ የሚደረግ ሲሆን ለበርካታ አመታት የሚያቆይ ስምምነት እንደሆነም ተነግሯል። ማይክ ኬጋን ነው ይህንን የዘገበው። ከዚህ በፊትም በተደጋጋሚ ሩመሮች ሲወጡ ነበረ ከስምምነት ሊደርሱ እንደሆነና እስከ 20 ሚሊዮን ፓውንድ ድረስ ሊያስገኘው የሚችል የስፖንሰርሺፕ ስምምነት ዩናይትዶች ለመፈጸም ሀሳብ እንዳላቸው እየተገለጸ የሚገኘው። እንግዲህ ዩናይትድ ከበርካታ ካምፓኒዎች ጋር የስፖንሰርሺፕ ስምምነት ሲያደርጉ ተመልክተናል እና ክለቡ እንዳጠቃላይ ብዙ ደጋፊዎች እንዳሉት ይታወቃል እና ይሄ ነገር የሚቀያየርበት ሪዝን ይህ እንደሆነ ይታወቃል። ዩናይትዶች እንግዲህ በተለይም የኤደርሰን ዝውውር በመጪዎቹ ሳምንታት ይጨርሳሉ ተብሎ ይጠበቃል። አዲስ ነገር የማይፈጠር ከሆነ በሚገባ ዝውውሩን ለመጨረስ እየተንቀሳቀሱ ይገኛሉ። ከዛ ባሻገርም ሌሎች አማራጮችን ይመለከታሉ ተብሎ ይጠበቃል። በዛሬው ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ከአሙት ነው።